በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጸያፍ ስድብ በማሰራጨት ግጭት ሲቀሰቅስ የነበረው ግለሰብ በእስራት መቀጣቱ ተገለጸ። ሰው እንኳን ቢሞትብን ሐታ ጀናዛ ማጠቢያ እንኳን ቦታ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንኳን ደህና ቆያችሁኝ። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እንደተለመደው ይሄን ቪዲዮ ላይክ በማድረግ ጀምሩት። በዛሬ ወሳኝ የሆኑ አራት ርዕሶችን ይዤ መጥቻለሁ። በመጀመሪያ ደረጃ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ቅጥፈትና ስድብን በሚዲያ ሲያንሰራፋ የነበረው ግለሰብ ተይዞ በቁጥጥር ስር ውሏል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጸያፍ ስድብ በማሰራጨት ግጭት ሲቀሰቅስ የነበረው ግለሰብ በእስራት መቀጣቱ ተገለጸ። መስፍን ጉዳ ወቅጅራ ተብሎ የሚጠራው ግለሰብ በአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር በማለፍና አላስፈላጊ ቃላትን በማህበራዊ ሚዲያ ላይ ሲያሰራጭ መቆየቱ በህግ መጠየቁም ተገልጿል። ግለሰቡ ድርጊቱን ሲፈጽም እንደነበርና በሸገር ከተማ የእስልምና ጉዳዮች ምክር ቤት ክትትል ሲደረግበት የቆየ ሲሆን በማህበረሰቡ ጥቆማ መሰረትም በሸገር ከተማ ለገጣፎ ክፍለ ከተማ በቁጥጥር ስር ውሎ ማለት ነው ታስሮ መቆየቱም ታውቋል። ጉዳዩን ሲመለከት የቆየው ፍርድ ቤት ማለት ነው በግለሰቡ ላይ ተከታትሎ ክትትልና ምርመራ ከተደረገ በኋላ ጥፋተኛ ሆኖ በመገኘቱ 1 ዓመት ከ6 ወር ወይም ደግሞ 18 ወራት ጽኑ እስራት እንዲቀጣ ውሳኔም ተላልፎበታል። በመቀጠል ደግሞ በንፋስ ስልክ ላፍቶ ክፍለ ከተማ እስከ ብሔራዊ ጽጌ ባለው ክልል ውስጥ አንድ መስጊድ ባለመኖሩ ነዋሪዎቹ ለጀናዛ ማጠቢያ እንኳን እየተቸገሩ መሆኑን ገልጸዋል። ይሄንንም ቪዲዮ አይተን የምንመጣ ይሆናል። ወላሂ ያለ መስጂድ ግን የሩህ ጥያቄ ነው። ሰው እንኳን ቢሞትብን ሐታ ጀናዛ ማጠቢያ እንኳን ቦታ የለም። አዛን ድምጽ መስማት ለኛ ቅንጦት ነው እንደወረደ። ወላሂ መስጂድ ጉዳይ እኔ አሁን ባለንበት ኮንቴክስት ውሃ ብንከለከል ይሻላል። አንድ ሙሉ ትውልድ ያለ መስጊድ መባከኑን ተገልጿል። ትላንትና በሰራሁት ዘገባ መሰረት ዛሬ ደግሞ ዝርዝሩን ይዤላችሁ መጥቻለሁ። በንፋስ ስልክ ላፍቶ ክፍለ ከተማ ከጎተራ እስከ ብሔረ ጽጌ ባለው ሰፊ ክልል አንድም መስጊድ አለመኖሩ ማህበረሰቡ በምሬት ላይ መሆኑን ተናግሯል። ልጆቻችን በእምነታቸው ታንጸው እንዳያድጉ መስጊድ አጣን፣ በየመንደሩ ለሱሰኝነት ተጋለጡብን ሲሉም ወላጆች እንግዲህ በእንባ ታጅበውም ተናግረዋል። መንግስት ለሙስሊሙ ጥያቄ ምላሽ ለመስጠት ዝግጁ ቢሆንም በታችኛው መዋቅር ባሉ አስፈጻሚዎች ምክንያት ግን በደል እየተፈጸመብን ነው ሲሉም ተናግረዋል። ታዲያ ይህ ዜና ትላንትና ከለቀቁት በኋላ ማለት ነው በርካታ ሰዎች በተለያዩ ከተሞች ተመሳሳይ የመስጊድ ችግር እንዳለም ስትገልጹልኝ ነበር። እኔም ድምጽ ለሌላቸው ድምጽ ለመሆን ዝግጁ ነኝ። ከዚህ በኋላ ትክክለኛ ማስረጃ የምታቀርቡልኝ ከሆነ ማለት ነው በየቦታው ተገኝቼ በመቅረጽ ለህዝቡ ይፋ የማደርግ ይሆናል። ስለዚህ እንደዚህ ችግር ያለባቸው ቦታዎች ካሉ በውስጥ ጻፉልኝ። በደም ሼርና ሪፖስት አድርጉት። በክልል ላይ ስንቃወም የነበረው የእህቶቻችን ኒቃብ ክልከላን አሁን ደግሞ በማደግ አዲስ አበባ ዩኒቨርሲቲ እህቶቻችን ላይ የኒቃብ ክልከላ እየተካሄደባቸው ትምህርታቸው ላይ መስተጓጎል እየፈጠረባቸው እንደሆነ ገልጸዋል። ይህም በፍጥነት መፍትሄ የሚፈልግ ጉዳይ ነው። አዲስ አበባ ዩኒቨርሲቲና ኒቃቢስት እህቶቻችን ይህን ቪዲዮ ስለ ኒቃብ ይመለከተኛል የምትል ሰው ሆነ ከደረሰ እንዳታሳልፈው። ቪዲዮንም በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት በማድረግ ኮሜንት ላይም ፍትህ ለኒቃቢስቶች በማለት ጻፉ። በአዲስ አበባ ዩኒቨርሲቲ የሚገኙ ኒቃብ ለባሽ ሴት እህቶቻችን በኒቃብ ምክንያት ከትምህርት ገበታ እየተስተጓጎሉና ትልቅ በደልና ጭቆና እየደረሰባቸው እንደሆነ እየተናገሩ ይገኛሉ። ይህ ጉዳይም ለአደባባይ ይውጣልን እያሉ ይገኛሉ። ፍትህንም እየጠየቁ ይገኛሉ። እስልምና የሰጣቸውን መፍት አዲስ አበባ ዩኒቨርሲቲ ኒቃቡን እንዲያወልቁ ሊያስገድዳቸው ነው። እነሱ ግን ኒቃባችንን አናወልቅም ትምህርታችንንም አንተውም ብለው እንግዲህ በደል ጭቆና ቢኖርም እንግዲህ እስከዛሬ ድረስ ታግሰው ቆይተዋል። አሁን ላይ ግን በቃን ፍትህ እንፈልጋለን እያሉ ይገኛሉ። ይህ ቪዲዮ የሚመለከተው አካል ትምህርት ሚኒስቴርና መጅሊስ ጋር እንዲደርስ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ሪፖስት በማድረግ ሁላችሁም ኃላፊነታችሁን ተወጡ። ፍትህ ለአዲስ አበባ ዩኒቨርሲቲ ኒቃቢስት ሴት ተማሪዎች። ብዙ ፎሎወር ያላቸው ቲክቶከሮች ይህንን ሼር እና ሪፖስት ስለማያደርጉት እናንተ እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ እንደ ኡማ ከሚያሳፍሩን ነገሮች ውስጥ አንዱ በፍጹም ከዕልም ጋር ከሐዲስ ጋር የማይሄዱ ነገሮች ከሐዲስ ጋር እየተቀላቀሉ መምጣታቸው ነው። ለምሳሌ አንድ ሴት ከፊት ለፊት የተለያዩ ሜካፖችን አስቀምጣ ያንን እያነሳች ፊቷ ላይ ጠብ እያረገች እንደዚህ እየቀባች ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እያለች እንደዚህ ሐዲስ መናገር እጅግ ነውር፣ እጅግ ባለጌነት ነው። ይሄ የነቢዩን ዐለይሂ ሰላቱ ወሰላም ሐዲስ በዚህ አይነት አንድ ሴት ሚዲያ ላይ ወጣ የሷን ቁንጅና በመታሳይበት ከንፈሯን ቅንድቧን እየተቀባባችና እየቀባች የረሱልን ዐለይሂ ሰላቱ ወሰላም ሐዲስ ማንሳት፣ አፍንጫቸው ላይ ቀለበት አድርገው አፍንጫቸው ላይ ጌጣጌጥ አድርገው ሐዲስ እንንገራችሁ ዒልም እንንገራችሁ ማለት እጅግ ብልግና ነው። እጅግ የማይጠበቅ መጥፎ ነገር ነውና ይሄንን
መቆም አለበት። አላህን ተባረከ ወተዓላ ፈርተን ልናቆመው ይገባል። ሌላው አንድ ካፊር የሆነ ሰው ዒልም በሚናገርበት ጊዜ ዒልም ከሱ መውሰድ። አንዳንድ ጃሂሎች ኧረ ከኔ የበለጠ እኮ ያውቃል ከኔ የበለጠ ታውቃለች እያሉ ሐዲስ የሚናገሩ የሆኑ ኩፋሮችን ከወንድም ከሴትም ከነሱ ሐዲስ የሚወስዱ ዒልም የሚወስዱ ሁሉ አሉና ይሄ በፍጹም ወንጀል ነው፣ ጥፋት ነው፣ ልንጠነቀቀው ይገባል። ከዚህ ጋር አብሮ ተያይዞ ደግሞ የማየው ዱርዬ የሆኑ ሰዎች ዱርዬነታቸውን ራሳቸው የሚመሰክሩ ሐታ የነቢዩን ዓለይሂ ሰላቱ ወሰላም ንግግሮች፣ ቁርአን አያዎች፣ እስልምናዊ ቃላቶችን ሁሉ እያጣመሙ በዱርዬ መንፈስ የሚናገሩ ሰዎችን የምታበረታቱ ሰዎች አላችሁና እጃችሁን ሰብስቡ። ዒልም ከነዚህ አይነት ሰዎች በፍጹም አይወሰድም። ትላልቅ ከሚባሉ ዑለማዎችና የሰለፍ ሊቃውንቶች ውስጥ ኢብኑ ሲሪን የሚባሉት ምን ይላሉ? ኢነ ሃዘል ዒልመ ዲን፣ ይህ ዒልም እኮ ዲን ነው ይላሉ። ፈንዙሩ ዐመን ተእኹዙነ ዲነኩም፣ ዲናችሁን ከማን እንደምትወስዱ እወቁ በማለት ይናገራሉና ከማንም ከተናገረ ሁሉ ዒልም አይወሰድምና ጥንቃቄ አድርጉ ወንድሞችና እህቶቼ። ዒልም የምትወስዱባቸውን ሰዎች አላህን የሚፈሩ ሰዎች ዒልምን ከምንጩ ከተማሩ ሰዎች ብቻ ነው መሆን ያለበት እንጂ ከማንም ዱርዬ ከሆነ ሰው ጋር እንደው ሲናገሩ ራሱ እንደው ሲምሉ ራሱ ምን ይላሉ መሰላችሁ? ወረበን ይላሉ። የዚህ አይነት ሰዎች እኔ መንደር ላይ ልጆች ወረበን እያሉ ሲምሉ እዚህ አዲስ አበባ ውስጥ ሰምቼ ከዚህ በፊት ያልሰማሁት ነገር ይሄ ነገር ከየት መጣ ብዬ ግራ እያጋባኝ ነበር። እና እዚህ ሚዲያ ላይ ሰማሁት፣ እዚህ ቲክቶክ ላይ ሰማሁት። እና ወረበን የሚባል መሐላ ለምሳሌ የለንም እኛ። ይሄውን እያቀማጠሉ አዳዲስ ቃላት እየፈጠሩልን ነው ማለት ነው። እና ይሄ ሁሉ ጥፋት ነው። እና አንድ ሰው ሲምል ወረቢል ካዕባ ብሎ ሊምል ይችላል፣ ወረቢል ዓለሚን ብሎ ሊምል ይችላል፣ ወረቢ ብሎ ሊምል ይችላል። ወረበን የሚባል መሐላ ግን የለም። የዚህ አይነት የመሳሰሉ ራሳቸው እየቀየሩ በቃ በራሳቸው በዱርዬነት ቋንቋ እያደረጉ ዒልም ማስተላለፍ የሚፈልጉ ሰዎች ሁሉ አሉና ጥንቃቄ ይደረግ። የዛሬ ቪዲዮዎቻችን እንደተከታተላችሁት ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ ይችላል ግን